በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘለዓለም ሥላሴ ወይእዜኒ ክርስቶስ ቀደመ ተንሥኦ እምኩሎሙ ሰብእ ሙታን። የተወደዳችሁ የእግዚአብሔር ቤተሰቦች አምላካችን መድኃኒታችን ኢየሱስ ክርስቶስ ጤናችንን ሰጥቶ ሕይወታችንን ጠብቆ በዚህ ሰዓት በዚህ ጊዜ ከምንፈልገው ሰዓትና ዕለት አድርሶን ለዚህ እንድንበቃ የፈቀደልን አምላካችን እግዚአብሔር ይክበር ይመስገን። በቅድሚያ በዓላችን ትልቁ በዓል ስለሆነ ታመመ ብለን ከእርሱ ጋር ስንታመም፣ ተሰቀለ ብለን መከራውንና ጽዋቶ መከራውን ስናስብ፣ ሞተ ብለን የእኛን ሞት ሞተልን ብለን እሱን ስናስብ ሰንብተናልና አሁን ደግሞ ተነሳ ብለን ትንሣኤውን ለመመስከር ከቀኑና ከሰዓቱ ከዋዜማው ላይ አድርሶናልና ለዚህ ሁሉ እንድንበቃ እንድንደርስ የፈቀደልን አምላካችን ደግመን ደጋግመን ክብር ምስጋና ለእርሱ ይሁንልን፣ አሜን። ወይእዜኒ ክርስቶስ ቀደመ ተንሥኦ እምኩሎሙ ሰብእ ሙታን። እነሆ ክርስቶስ ካንቀላፉት ሙታን ሁሉ በኩር ሆኖ አስቀድሞ ተነስቷል። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 ላይ የምናገኘው ኃይለ ቃል ነው። የእግዚአብሔር ቤተሰቦች ይህንን በዓል ለማክበር ነው እንግዲህ በጾም ቆይተን 40ውን ጾም ጾመን ከ40 ቀን በኋላ ያለው 8ቱን ቀናት ደግሞ በስግደት በተለየ ሁኔታ ልዩ በሆነ ውድ በሆነ ጊዜና ሰዓት ስግደት ተጨምሮበት ክርስቶስን የምትከተሉ የክርስቶስን መውረድ፣ የክርስቶስን መወለድ፣ የክርስቶስን ሕማምና ሞት የምታውቁ የምትረዱ የምታምኑ ምእመናን ለዚሁ ነው፣ ትንሣኤው ላይ ለመድረስ ነው፣ ዋናው ትልቁ ጉልላት ላይ ለመድረስ ነው እንደዚሁ የሆነው የመጣ ነውና ለዚሁ አውቅቶናል መድኃኔ ዓለም ኢየሱስ ክርስቶስ። እንግዲህ እዛ ላይ ደርሰናልና አሁንም እነሆ ክርስቶስ ላንቀላፉት ሁሉ በኩራት መጀመሪያ ሆኖ ተነስቷል። እንኳን ደስ ያለን፣ እንኳን ደስ ያላችሁ። ይህንን በዓል ለክርስቲያኖች ታላቅ በዓል ነው፣ ታላቅ ክብር ነው። ክርስቶስ ሞታችንን በሞቱ አጥፍቶ ውርደታችንን በውርደቱ አጥፍቶ ሁሉንም ነገር ዕዳ ደብዳቤያችንም ቀዶ ሰርዞ አጥፍቶ ተነስቶልናልና ሁሉም በክርስቶስ ያመኑ ምእመናን ሁሉ በዚህ ዕለት ያልተደሰተ ማን በመቼ ቀን ሊደሰታልና ለዚሁ የደስታ ቀን የበረከት ቀን ያደረሰን አምላካችን እንኳን ደስ አላችሁ፣ እንኳን ለዚህ ክብር በዓል አበቃችሁ አበቃን እያልኩኝ እነሆ ክርስቶስ ላንቀላፉት ሁሉ በኩራት ሆኖ ተነስቷል ብሎናል ሐዋርያው ቅዱስ ጳውሎስ። እንግዲህ በዚህ ጊዜ ክርስቶስ ተነሳ ስንል የእኛን ትንሣኤ ነው የተነሳልን። እንዲሁ ክርስቶስ ለአንድ ጊዜ መስዋዕት ሆኖ ለእኛ ሲል መስዋዕት ሆኖ ተሰውተዋል። መስዋዕቱን ደግሞ እንደገና በመስቀል አድርጎታል። ከሁሉ በላይ ከሁሉ ሞቱም ሁሉ ያደረገው
በመስቀል ሞቱን አድርጎታል። መስዋዕቱን በመስቀል ላይ አድርጎታልና ይህ ደግሞ ለኛ ትልቅ የምስራች ብለን የምናስበው ሙቶ ተቀብሮ እዛ ሳይሆን የቀረው መቃብር በልቶት አኝኮት ሳይሆን የቀረው በሶስተኛው ቀን በከመ ይቤ ተንሥአ ብሎ በወንጌሉ ተጽፎ እንደምናገኘው እነሳለሁ እያለ ለደቀ መዛሙርቱ እንደነገራቸው እንዳስተማራቸው ሁሉ አሁንም መግነዝ ፍቱልኝ መቃብሩንም ክፈቱልኝ ሳይል ወተንሥአ በስልጣነ ባሕቲቱ በገዛ ስልጣኑ በራሱ ስልጣን ተነስቷልና እኛ ከዚህ የበለጠ ደስታ የለንም። ትናንትና ሲደሰቱ ሲያፈነጩ የነበሩ አይሁዳውያን እሱን ያስያዙት፣ እሱን የሰቀሉት፣ እሱን የገረፉት፣ እሱን ልዩ ልዩ መከራ ያደረሱበት ሁሉ ሲያዝኑ ሲያለቅሱ የነበሩ ከዛም በላይ መቃብሩ እነሳለሁ ይል እንደነበረ ሁሉ እንዳይነሳ ብለው መቃብሩን እነሱ ባወቁት ለነሱ በገባቸው ጥበብ የያዙትን ጥበብ ወይም ደግሞ አለን የሚሉትን ጥበብ ሁሉ ተጠቅመው መቃብሩን በትልቅ ድንጋይ ዘግተውት ነበር። መድኃኔ ዓለም ኢየሱስ ክርስቶስ ግን አዎ ሰው እንዲህ አይነት ሲዘጋብን እግዚአብሔር እንዲሁ ይነሳል። ሰው እንዲህ አድርጎ ሲቀብረን ያው እንዲህ እግዚአብሔር ደግሞ እንዲህ አድርጎ ያስነሳናል ማለት ነውና እሱ ደግሞ መቃብሩን ክፈቱልኝ፣ ድንጋዩንም አንሱልኝ፣ መግነዙንም ፍቱልኝ ሳይል በገዛ ስልጣኑ ተነስቷል። እንዲህ ቅዱሳት አንስት ተነስተዋል ብለው ለደቀ መዛሙርቱ እንዳበሰሯቸው ሁሉ እኛም ደግሞ እንዲሁ ተነስተዋል ብለን ለክርስቶስ ተከታዮች ለሆኑትን ሁሉ ስናበስር የሚሰማን ልዩ የሆነ መንፈሳዊ ሃይማኖታዊ ደስታ ይሰማናልና እግዚአብሔር አምላካችን የሰላም የጤና የበረከት በዓል ያድርግልን። እንደዚሁም ለከርሞ በሰላም በጤና ጠብቆ ያቆየን። ሀገራችንንም ሰላም ያድርግልን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን። አዎ ክርስቶስ ከሙታን ተለይቶ በታላቅ ኃይልና በታላቅ ስልጣን ተነሳ። ከቅዱስ ያሬድ ልንዘምር ነው ማለት ነው። ሌሊቱን ሙሉ ከቅዱስ ያሬድ ጋር ስንዘምር እናድራለን ማለት ነው። ክርስቶስ ከሙታን ተለይቶ በታላቅ ኃይልና በታላቅ ስልጣን ተነስቷል። ሰይጣንንም አሰረው። 5500 ዘመን ሙሉ በእግረ አጋንንት ሲረገጡ የነበሩ በሲኦል ተዘግተው ተግዘው የነበሩ ነፍሳት በሙሉ ይዟቸው የነበረ ዲያብሎስ እሱን አሰረው አለን። አግዓዞ ለአዳም አዳምንም ነፃ ወጣው። አዳም ከነ ልጆቹ የበደሉትንም ያልበደሉትንም ሁሉ በሲኦል በሞት ተይዘው በሞት ተገዝተው የነበሩት ሞት የተባለው ሰይጣን ነው። ሞት የተባለው ዲያብሎስ ነው። ጥንተ ጠላታችን ሞት የተባለው እሱ ነው። ስለዚህ በዚህ ሞት ተይዘው የነበሩ ነፍሳት የአዳም ልጆች አዳምና ልጆቹ በሙሉ ተይዘው የነበሩ ሁሉ ነፃ አወጣቸው። ሰላም እምይእዜሰ ይኩን ሰላም። ከእንግዲህ ከዛሬ ጀምሮ ግን ሰላም ሆነ፣ ሰላም ይሁን ተብሎ ተነግረዋልና እንግዲህ እንዲህ ብለን ለመዘመር ያበቃን አምላካችን፣ እንዲህ ብለን ለማመስገን ያበቃን አምላካችን ክብር ምስጋና ለእርሱ ይሁን። እንኳን አደረሳችሁ። የሰላም የጤና የበረከት በዓል ያድርግልን እላለሁ። ወስብሐት ለእግዚአብሔር። ይቆየን።